ለአንድ ሴት ልጅ 60 በሬ ተሰጥተው ነው የሚያገባው። ሴቷ ልጅ በጣም የሚገርመው ነገር ልንገርሽ። አሁን አንቺ ማሰሪውን ስራ እሷ ልትሰራ ነው። ቤት የምትሰራው እሷ ናት። ቤት መኖሪያ ቤት የምትሰራው። ተረጋጊ፣ ጠብቂኝ። በኋላ አጥር የምታጥረው እሷ ናት። ምግብ የምትሰራው እሷ ናት። ውሃ መቀዳው እሷ ናት። የከፍቶችን በረት የምታጠራው እሷ ናት። ልጆቿም ተሳድገው እሷ ናት። አንድ ወንድ ልጅ 5 ሴት ማግባት ይችላል። አንድ 2 3 4 5 ማግባት ይችላል። ባህላዊ ምግባችን ገንፎ ነው። ገንፎ ማለት ከማሽላና ከበቆሎ የሚሰራ ማለት ነው። ሁሌም የምንጠቀመው እሱን ነው። ከዛ ያ ነገር ደግሞ በእንትን ይታሻል። ሁልጊዜም ታሽቶ የሚበላ በወተት ነው። ወተት እኛ ቤት አይጠፋም። በአርብቶ አደር ዘንድ ወተት ሁሌም አለ። ሁሌም ወተት ጨምሮ ታሽቶ ነው የምትበዩ። ሁሌም በጣም ጠንካራ ናቸው። በጣም ትልቅ እንግዳ ከሆንሽ ደግሞ ደም ይሰጥሻል። ደም ወተት ማለት ነው። ላሙ ሳይሞት ነው። ተረጋጊ፣ ምንም አትሆኝም። አይዞሽ ብትጠጪ ይሄ ላይ ውበት ትጨምሪያለሽ። በጣም ውበት ላይ ውበት ነው የሚጨምረው። አቅም ይሰጥሻል። አሁን ቅድም 5 ሚስት ብለሽ ብዬሽ ነበራ። ለዛ አንድ ተረጋጉ፣ ቤተሰብ ተረጋጉና አዳምጡ መጀመሪያ። እና በጣም ትልቅ እንግዳ ያነስጣለን። በክብር የሚሰጠ ነው። በጣም ክብር። ከዛ በኋላ ደግሞ ቤት ውስጥ ካሉ ትልቁ ፍየል፣ በጣም ትልቅ ሰው ከሆንሽ፣ በጣም የምናከብርሽ እንግዳ ከሆንሽ ከቤት ውስጥ ትልቁ ፍየል አንቺ ይታረዳል። ባይዘዌ እነሱ አይበሉትም። እንደ ልጃቸው የማያዩት ያን ነገር እንደ ልጃቸው የማያዩት ያን ነገር ሲደረግ አይታረድም። ለምሳሌ አንድ አባወራ 60 በሬ ሰጥቶ ነው 5ቱ ሚስት ያገባ። ግን ማስተዳደር ሲችል ነው፣ እነሱን ማስተዳደር ሲችል ነው፣ ሁሉን ነገር ማኔጅ ማድረግ ሲችል ነው ማግባት የሚችለው። ዝም ብሎ አያገባም። ሲያገባቸው ማኖር እንደሚችል እርግጠኛ ስትኮን ነው የሚቻለው። በዛ ያን ነገር የሚያደርገ። ከዛ በኋላ ደግሞ መጠጣችን ደግሞ ወተትና ሸፎሮ አለ። ከቡና ገለባ የሚሰራ አለ። ከቡና ገለባ የሚሰራ ወተት የሸፎሮ ይባላል። ቅላለች። ቅሏን ላሳይሽ፣ መጠጫዋን የታልኩት ትናንት ሀቢባን አሳየኋትም ነበር። ጠፋ መሰለኝ። ሾርቃ ይባላል። በዚህ ነው ወተት የምጠጭ፣ ውሃ የምጠጭ፣ ሁሉን ነገር የምጠጭ ማለት ነው። በዚህ የምጠጭ። ይሄ ማለት ይሄ ለባላባቶች ወይ ለቤቱ አባወራ የሚሰራ በዚህ በጨሌ የሚሰራለት እንደዚህ በስርዓት የሚሰራ ለሱ ሲሆን ማለት ነው። እሱ ሁልጊዜ ብቻውን ተነጥሎ ነው ቁጭ የሚለው። ሴት ልጅ ከባሏ ጋር አትበላም። ሴት ልጅ ከወንድ ልጅ ጋር አትበላም። ተረጋጊ። ባህል ነው፣ ክብር ነው። እሺ ያ ነው። አሁን ደግሞ ጥያቄሽን ቀጥይና ከዛ ደግሞ ሌላው እንዳይጠፋብሽ። ኦኬ። እኔ አሪፍ ነው። ባህል ደስ የሚል ባህል ነው። እኔ ባህሉ ላይ ምንም እንትን የለኝም። ግን ይሄ የእንትኑ የከንፈሩ ማለት ነው ወይ ምናልባት ጎጂ ነገር አይደለም፣ አይጎዳም። አሁን ላይ ያስቆመ ነው። አሁን ላይ በተቻለን አቅም መንግስትም ጎጂ ነው ብሎ ትምህርት ሰጥተዋል። አሁን ላይ በጣም ብዙ የተበሱ ስላሉ አሁን ያን እናሳያለን። ህጻናቶች ያለ አሁን ማርጉት ልጆችን ትምህርት እያስገቡ መንግስት ትምህርት ከፍቶ እያደረገ ነው። ትምህርት ቤት ተከፍቶ መንግስትም እየጣረ ነው ያለው። ጎጂ ባህል ነው። ነገር ግን ደግሞ አንዳንዴ ደግሞ ልጆች ጠፍተው አሁን ከዚህ ጫካ ስኬት ጫካ ነው የሚሆኑት እኛ ጋር። አሁን መንግስት ባለማየት ሰው ባለማየት ጫካ ገብተው ራሳቸው ሊሰሩ ይችላሉ፣ በፈቃደኝነት ሊሰሩ ይችላሉ። ግን ጎጂ ባህል ነው። ግን አንዳንዴ ይሰራሉ። ልጆች ተደብቀው ሊሰሩ ይችላሉ። ቀጥ ሀሳብሽ። ሁለተኛ ጥያቄ ደግሞ
ባህል ነው ብለኛል። ግን ይሄ ሴቷ ቤት ትሰራለች ያልከኝ ነገር ትንሽ ቅር ብሎኛል። ለምን ራሱ አይሰራም ወንዱ ልጅ? አንድ እሱ ጥያቄ፣ ለምን ራሱ አይሰራም? ሁለተኛው ደግሞ አብረው አይበሉም ያልከኝ ለምንድን ነው አብረው የማይበሉትስ? በኛ ባህል ነውር ነው። ወንድና ሴት የሚባል ነውር ነው፣ ይከለክላል። ባህሉ ይከለክላል። ሁሉም የራሱ ባህል አለው እና ባህል ሁልጊዜም እንደ ምን ልበላችሁ ከፍ ተደርጎ የሚታየው እሷም ታከብረዋለች። እሷን ግን በህይወቱ ሰው ማንም ሰው አይነካትም። እሱ ካለ ማለት ነው አትፈታውም። የሚገርመው ማለት ነው አሁን እናንተ ባልና አንቺ አግብተሽ ከፍቅር ካለቀ ትለያያላችሁ ይባላል አይደለ? እኛ ጋር እንደዚህ የለም። እስኪሞት ድረስ ቢሞት እንኳን ወንድሙ ያገባታል። ልጅ ወልዶ ከሆነ የእሱን ሀብት ልጆችን ጥላው እንዳትሄድ ምናምን። አሁን ለምሳሌ በሞት የኔ ወንድም ነው ማገባት። ምክንያቱም ልጆቹ እንዳይጎዱ፣ ልጆቹ መንገድ ላይ እንዳይቀሩ፣ ያለ አባት ያለ ምንም ነገር እንዳይቀሩ። ለምሳሌ ሌላ ባል ስታገባ ሌላ ቦታ ስትሄድ ያለ የሚፈጠረው ለዛ ትንከባከባለች፣ እሱ ይንከባከባል፣ ልጆቹን አብረዋሉ ማለት ነው። ሁለተኛ ደግሞ ቤት ለምን ትሰራለች? ወንድ ልጅ ስራው ምንድን ነው? አርብቶ አደር ሲሆን አርብቶ አደር ሁልጊዜም ጫካ ነው የሚውለው። ማክሲማም ከዚህ 42-50 ኪሎ ሜትር ነው ከብቶች አግዶ መጣው ጫካ ሄዶ ማለት ነው። አንድ ጠዋት ወጥቶ ማታ ነው የሚገባው። ድንበር ይጠብቃል፣ ሀገር ይጠብቃል። ወንድ በኛ ሀገር እኛ አሁን ጠረፍ ነው ያለ ነው። ያ ነው አንቺ ታይቀላል። እኔ ግን ከባህላችሁ በጣም የተመቸኝ አንድ አለ። ምኑ ካልከኝ ይሄ የስልሳ በሬው ነገር እኔ ራሱ ልሄድ እያልኩ ነው ማለት እንደዚህ። አሁን አዳዲስ ሰው ምናምን ትቀበላላችሁ? አንቺ አትሆኝም እንዴ ማለት ለምን እንደዚህ ነው ታውቂያለሽ? ስራዋችን አንቺ በቆሎ በእጅ ፈስተሽ ነው ኮትኩተሽ እኮተኩታለሁ፣ ፈጫለሁ። ስልሳ በሬ ብቻ ይሰጠኝ፣ እኔ ችግር የለውም። እድሜ ልክሽን ዝቀኛለሽ። እፈጫለሁ፣ አስፈጫለሁም፣ ብዙ ነገር ማረጋለሁ። ብቻ ዋናው ስልሳ በሬ ነው። ሌላም ታውቂያለሽ፣ ዋናው ስልሳው በሬ ነው እንጂ ሌላው ስልሳው በሬ ይሰጥሻል እኮ ችግር የለብንም። በእኛ ስልሳ በሬ ቀላል እኮ ነው ይሰጥሻል። ግን ቤት ትሰሪያለሽ። ቤቱ ከተሰራ በኋላስ መሄድ አይቻልም? ቤቱ በጣም የሚከብደው ግን ቤቱን መስራቱ ነው። እውነት ቤቱ እኮ የሚሰራው ምን መሰለሽ? ትንሽ ሳር ቤት ነው ሰው ላሳይሽ። ግን ከንፈር ለከንፈር ይሳሳማሉ ማለት በባህሉ ይፈቀዳል? ይፈቀዳል ይፈቀዳል። ግን አሁን ይሄን ያህል እነሱ ችግር አይሆንባቸው ነው። አሁን አንተ ከንፈር መሳም አትፈልግም? ይሰራል። ቀምሰው ስለማታውቅ ነው እንጂ ይሰራል። ለየት ይላል። እኔ ቀልዴን ነው ደግሞ ቀልድ ስለምወድ ሀሳብሽን ያወራሽው አይከፋኝም። አሁን አንተ አግብተሃል ሙርሲ? ግዴታ እዛው የሀገርክን ሰው ነው የምታገባው? አይቻልም ከሌላ ቦታ ማግባት? እኛ ጋር ወንዶች ችግር የለም፣ ሴቶች አያገቡ። አሁን እኔ ይዛይን ብትመጣ ቤት ምናምን ነው ማነው የምታሰራኝ? በእጅ መፍጫት ትችያለሽ፣ ትፈጫለሽ። ችግር የለውም እፈጫለሁ። ዲቦ አንቺ ሳይሽ ማለት ነው ምንም ምች አይመስልም። እውነት ፈጫለሁ። ስትመጪ እቺ አሁን ፈጭታለች። እኛ ጋር አግብታ መታ እውነት አይከብድም ይሄ መፍታት እንደዚህ። እጅሽን ያልጅ ይኸው እውነት ፈጫለሁ። እንደዚህ በደንብ አድርጌ ነው ፈጨው። ያን አይደለም እኮ የምፈጭው። ምን ሆነሽ ተረጋጊ። እውነት ፈጫለሁ ሙርሲ፣ እመነኝ ፈጫለሁ። በደንብ ነው። እሺ በቆሎ መትከል ትችያለሽ? ታስተምረኛለህ? አሁን ለምሳሌ
ታስተምራላችሁ አይደል? እንደነገርከኝ ከሆነ እንግዳ በጣም ነው የምትንከባከቡት ምናምን፣ እንግዳ በደንብ ትቀበላላችሁ ምናምን እና ያ ነገር ስላለ ታስተምሩኛላችሁ ነው። ግን አሁን አንቺ በሶስተኛው ቀጥለሽ ትያለሽ። ለምን እንደሆነ ልንገርሽ። እሺ ፍቅሃ ለምሳሌ አንቺ ላይ እኔ ምን ይሄ ከንፈሩን ነገር አላረግም። እሱን አላረግም። እሱን አላረግም። ቤቱን የመስራቱ ነገር ልሰራ እችላለሁ። ቢኮዝ 60 በሬ ስላለ እሱን እሰራለሁ። ይሄ መፍጨቱም ነገር ምንም አይከብደኝም ብዬ አስባለሁ። አይከብደኝም። ቢኮዝ በነገራችን ላይ ይሄ አሁን እናንተ ጋር ኖረ እንጂ እኮ ከተማም እኮ አለ እንደዚህ የሚፈጭ። በፊት እናት አባቶቻችን እኮ ይፈጩ ነበር አይደለ? ጋይስ ይሄ ድንጋይ ወፍጮ ማለት ያን ያህል የሚከብድ ነገር ያለው አይመስለኝም። ያወራሽ አንቺን ባወራ ያታረኝ ኢትዮጵያ ትመጫለሽ? አዎ መች ትመጫለሽ? እንዴት ነው ሙርሲዬ? 60 በሬው ላይ እናውራበትና መታል ነው ችግር የለም። አይ ስትመጪ ታይውና ለማውራት ይቀላል ነው። ግን 60 በሬ የሚሰጠው ለማን ነው? ለቤተሰቦቼ ነው? ለራሴ ነው? እንዴት ነው? ለአንቺ ለአባትሽ ይሰጣል። ለአባትሽ 60 በሬ ይሰጠዋል ማለት ነው። አሁን ግን አንቺ አቅም እንደሌለሽ እናውቃለን። አልሰጥሽም። እንዴት እንደዚህማ ማለት አትችልም። እንዴት ነው አቅም እንደሌለኝ እንዴት ነው ከአይኔ የምታውቀው? 2 ቀን አትቆይ ማጉሽ 2 ቀን ውስጥ ውይ በስተያለሽ አንድ ለምን ይሞቃል? ፀሐይ ነው። በጣም ፀሐይ ነው። በጣም ይሞቃል። ፀሐይ ነው። በጣም እንደ ወሬ ቀላል አይደለም ነው። ወሬ ቀላል ነው። ምንም አይከብድም። በቃ እንደ ወሬ ቀላል ካለ እሺ። ሌላ አንደኛውን ጠይቀሽ 4 ሚስት ባገባ ችግር የለብሽም? አይ እሱንማ አይቻልም። እንደዛ አይቻልም። ባይዘወይ ምንድን ነው የሚባለው? ይሄ መስማማት አለባት ሴቷ ወይስ አትስማማ? ዝም ብለህ ነው አንቺ አታስፈልጊንም። አሁን እኔ ለማግባት አንድ ግቢ ውስጥ ማኖራቸው አብሬ አንድ ግቢ ማኖራቸው አብሬ ማኖራቸው ከባለንጣዎች ጋር አንድ ላይ ተሰብስቤ ነው ውሃ ቡና እየጠጣው ምናምን የምበላው ማለት ነው። አብራችሁ ቡና ያረሳችሁ፣ አብራችሁ ታርሳላችሁ፣ አብራችሁ ልጅ ተቀጠላችሁ፣ አብራችሁ ሁሉ አብራችሁ ታረሳላችሁ። 60 በሬውን የሚካፈሉኛል ማለት ነው። ለአንቺ 60 በሬ ለሶስት 60 በሬ ለብቻ ነው። ምንም አይገናኝም። በቃ ዋናው እሱ ነው። ያግዙኛል ቤት ስሰራ ምናምን። ቤት የመጀመሪያ ሚስት ከሆንሽ ማንም የለማ። አሁን የመጀመሪያ ሚስት አንቺ ከሆንሽ ማንም የለማ። መጨረሻ መሆን ግን ጥቅም አለው ማለት እኮ ነው። በዚህ አይነት ያግዟታል። እሺ ሁለተኛው ባህል ልንሽ ከሙርሲ ምጤቅ እንዳይጨረሽ ግን ትንሽ ከበድ ይላል። ይሄ ባህላችሁ ትንሽ ወግ ጠበቅ ነገር ያደረገ ነው ማለት አሁን ላይ ኢቭን እንደዛ ነው። አሁን ሚስቲል ነው ወይስ የሆነ የተቀየረ ነገር አለ? ራሱ ነው። አሁን ቅድም መጥቻለሁ ካልሽ አሳይሽ ነበር። ቶሎ ወጥተሻል ማለት ነው። ማዘር ታያር ነበር። እንዴት ነው ድንግል ምናምን ነው የምታገቡት ወይስ ድንግል ያልሆነ ትቀበላላችሁ? ታማኝ ናቸው። አይ አሁን ለምሳሌ አንተ ከከተማ ፈቀርክና ድንግል አይደለችም ትቀበላታለህ ነው ወይስ እንዴት ነው ነገር? አስቀር ያላችሁ ነው። ምሳሌ እኮ ነው። አሁን እኮ እኛ ምሳሌ እናቅም። ገጠሩ ሰው ምሳሌ አያውቅም እንዴ? ምንድን ነው እንደዚህ? ይሄ እንዴ የከተማ ሴት 60 በሬ አታገኝም ማለት እኮ ነው። አሁን እኮ ምንም እኮ አንቺ በሬ አሳስቦሻል ማለት ነው። አይ አይደለም መሰለህ፣ ጥያቄ ነው። አሁን ለማወቅ ስለፈለኩ ነው። እንዴት ነው ያለው ነገር? የከተማ ሴት ማግኘት ትችላለች አትችልም ምናምን የሚለውን እኮ ለማረጋገጥ እኮ ነው። አሁን አንቺ የእሷን ያህል ስራ አሰሪ እውነት እናውራ ከተባለ እንዴ እግዚአብሔርን ነው ሙርሲ፣ ቀልዱ ቀልድ ነው ግን ነው አትሰሪም ብለህ መደምደም አትችልም። አሁን ለምሳሌ እኔ ከእናንተ ሀገር አንዱን ወደድኩ ልበል። ለምሳሌ ፍቅር ከያዘኝ ከወደድኩት ለሱ ብዬ ላደርገው እችላለሁ እንጂ ሆን ብዬ ላልሰራ ምናምን አይደለም። ልሰራ እችላለሁ። እንዴት ምን ይታወቃል? አንደኛ መጀመሪያ ላይ ይሄ ከመጋባቱ በፊት ያለው ፕሮሰስ አለ። እሱ ደስ ይላል።
እንዴት እሰራለሁ? እንደምሰራ ነው የማውቀው። እንግዲህ እሺ፣ ጥያቄውን ልጠይቅሽ። በስራ አዳምጪ። የምትሰሪውን ስራ አንደኛ እርሻ ታርሻለሽ። እርሻ ሁሉም ስራ ምሰሪ፣ ሁሉንም ቤት ምሰሪ አንቺ ነሽ። አማርኛውን ትችያለሽ። እርሻ ምን በበሬ በምናምን እየገፋ በበሬም ረሺ፣ በቁልቁለሽም ረሺ፣ በቆሎ ትዘሪያለሽ። አይ አሁንስ በዛ። ቤት ሰራው እሺ አልኩ። ቤት ስሪ አልክ እሺ አልኩ። እንጨት ፍለጪ በወጡ ፍጫ አልክ እሺ አልኩ። ሁሉንም እንደ ጨራሽ ብለህ እርሻ እኮ የወንድ ልጅ ስራ እኮ ነው እንደ ጉድ እኮ ነው። የእኛ ሀገር ሴቶች ማለት ነው ቅድም ነገሮች የእኛ ሀገር ሴት ከሴትም ትበልጣለች፣ ከወንድ ትበልጣለች። ሁሉንም እሺ አልኩኝ ነኝ ጭራሽ ቤት ሰርቼ እንትን ፈጭቼ እንደገና ወጥቼ እንትን ብዬ በዛ በጠራራ እንደገና ከ5 ሚስቶች ጋር ታግዬ እንደገና በጣረ 60 በላይ አስታጋይ እሱ አቅም አለው። አንድ ነገር አያጎልብሽም። ለሱ አሳስብሽ አቅም አለው። በዚህ ቅጥኛ አቅም አለው። ሁሉም ነገር ፉል ነው። 5ቱን በስራ ማስተናገድ ይችላል። ጎበዝ ነው። አልፈልግም እኔ ለመሰለ እንዴ ቤት ሰርቼ እንትን ፈጭቼ እንደ ላርስ ነው። ኧረ በዛ ይሄ እንደዚህ ባህል የለባቸው እነሱ። ከባድ ነው። እውነት ከባድ ነው። በጣም ጀግና ናቸው ግን ረረረረረ ከባድ ነው። ጎበዝ ናቸው። የሙርሲም ጥያቄ አለሽ? ሌላ ጥያቄ አለሽ? ከሙርሲም አንተ አሁን ከሴት ጋር ተነጋግተህ አታውቅም ማለት ነው? ጀስ ጥያቄ ነው። አንተስ እየጠየቅህ አይደል እንዴ? ተነጋግቼ አውቃለሁ። ከስንት ሴት ጋር? በስመ አብ ወወልድ ወመንፈስ ቅዱስ ያማታል። አንዳንዴ ነው ጋሽ ከስንት ሴት ጋር? ጋይስ ደብል ነው። ጌም እኮ እየተጫወትን ነው። በነገራችን ላይ እንዳትረሱት። ጊፍት እየሰጣችሁ እንዴ ዝም ብላችሁ መሳቅ አለ እንዴ? አይ መናገር ካልፈልግ ችግር የለውም። ከአንቺ ጋር 6 እያሉኝ ነው፣ ግን ያው ችግር የለም። ከኔ ጋር ደግሞ መች ተነካካኩ። ገና የታወቁ ደግሞ 5 ነው ምናምን ይላሉ። ዝም ብሎ ኮሜንት ዝም ብሎ ኧረ ዝም ብሎ ወሬ ነው። 5 ብለሃል። ሀቡ ጋር ሄደህ ሀቡ ጋር መች ገባሁ ነው? አንተ ፈሽታችኋል እኮ 5 ኧረ በስመ አብ ማርያም አልኩ ያማታል። አይ 5 ድረስ ማኬድ ከፈሽታችኋል እንዳለ ግማሽ ለግማሽ ማርያምን ያልኩም በገም ታፕታፕ አድርጎ። እሺ ሌላ የምትነግረኝ ነገር አለ? ጨረሽ? ሙርሲም ጥያቄ የለሽም? የለኝም። ከበደኝ። እሺ በጣም ልዩ በጣም የሚወደድ ያለበት ደግሞ አሁን ለምሳሌ ስትመጪ ጂንጋ ለመጀመሪያ ጊዜ ስትመጪ አሪ ታገኛለሽ። በጣም ተወዳጅ ዲሽታጊና ዲሽታጊና የና ኦኬ እኛ አካባቢ ነው። ጂንጋ ላይ ስትመጪ ዲሽታጊና ታገኛለሽ። ባህልና የተስተያለሽ እዛ ጋር በአመት አንድ የሚከበር እንግዳ ተቀባይ እህል ስደርስ ዲሽታጊና የሚባል ባህል አለ። ሙርሲ አንዴ ላቋርጥ፣ አንዴ ብቻ የቅድም የረሳሁት ቢኮዝ ስለደራረብክብኝ ነው። ይሄ ከወተት ጋር ደም ያልከው ነገር ግን ትንሽ ግራ አጋብቶኛል። ምንድን ነው እሱ ማለት ነው? ከወተት ጋር ደም ይሰጣል። እሱንም ለከባድ እንግዳ ነው አይደለ? ለማለት አሁን ቅድም ይሻላል። የእኛ አርብቶ አደር ወንዶች ማለት ነው በጣም ጠንካራ አቅም ያላቸው በጣም ጉልበት ያላቸው ናቸው። ደም በተፈጥሮ ጉልበት አለው፣ አቅም ይሰጥሻል፣ ጥንካሬ ይሰጥሻል። ወተትም እንደዛው። ያ የሚሰጣው ከፍት ሳይሞት ነው። እዚህ ጋር የሚወጋው ከፍቷ ሳይሞት በቀስት ይወጋና እዚህ ጋር እንደዚህ ተደርጎ ይፈሳል። እዛው ይመታንና ይሰጥሻል ከደም ጋር ተቀላቅሎ። በጣም ነው ደስ የሚለው። ባይዘ ማለት አሪፍ ነው፣ ደስ ይላል። እኔ ቀሚሱ ስለማላቅ ትሪፕል ጋይስ ደስ ይላል። ቆንጆ ነገር ነው። እውነት ደስ ይላል ጋይስ። ትሪፕል እሺ ስትመጪ ለምሳሌ ወንዶች ናቸው አይደል እሱ የሚጠጡት? ሴት አይቻልም።
መጣ ከፈትጣለች ከፈለገች ለምሳሌ ከመጣሽ ይሄን ምን አለብስሽ? እስኪ ጡቴና ቂጤ ይታያል። በእንት በጎንና በጎን ያው ይታይሻል። ኦኬ። ከኋላ ፓንት አላረግም። ይሄው ቆይ አለ እኮ ይሄው ኋላ ይሆን ያምራል፣ ያምራል። እንዴት በጣም ያምራል። እግዚአብሔርን ያምራል። በጣም ነው የሚያምረው ልብሱ ሲያምር። ቆላሳሽ ምንድነው ብላችሁ የምገለብጡት? ወይ ጉዴ! ማርያምን ያምራል። በለው በለው። ወንዶቹ ሲሻፍዱ ነው የሚውሉት አሁን እንደዚህ ይሄን እያዩ ወይስ ሲጀመር እኛ ጋር አሁን ለምሳሌ ፀሐይ ስለሆነ ራቆታቸው ሊሆኑ ይችላሉ ሴቶች ማለት ነው። እኔ ነኝ አሁን ባይዘቀጥ ያሳይሽ ነበር። አሁን ለምሳሌ እኔ ጦቴን እንደዚህ ለቅቄ ቤት ችግር የለውም አይደለ? እናንተ ጋር እስቲ አንድ ከፍ አድርጊ ለቀጥልሽ። ኧረ ወይኔ! ኧረ ሙርሲ ስታዩ አይደል እንደምትለው ሰው እንዴት ነችና ሲያዩ አንድ ቢሆን አይደለም ማን ቀራበሽ አይደለም ወደዛ አይደለም እውነት አይደለም። እንዴት ነችና ወይ እግዚአብሔር አንተ እንደ ባህላችሁ በል እሺ። ቆይ ግን ወይ ጉድ! እሺ